ምን አርገሽ ነው ያረገሽው ብለው እንዳያስጨንቁሽ ወዳለው አቢባይ ካረገዝኩ እንደዛ ብለሽ ምንድነው ነገር ካረገዝኩ ሁሉ አንቺ እርጉዝ ነሽ እንደ ይለኛል። አረጋይስ ሳላስወግድሽ አብዚ ዱጋይስ እናንተ ደብል ሲ በሁለት ይባዛል። አረጋይስ ደብል ነው። አረጋይስ ደብል ነው ይባዛል። እኔ ደብልሽ አቢባ ዛሬ ተቻለች ደብል ተቀመሻ በሁለት ይባዛል። እኔ አልናገርም። የትኛውም ጊፍት በሁለት ይባዛል። አይ ዶንት ኖ ጋይስ ደብል ለሶስት ሳምንት በሁለት ይባዛል። በሁለት ይባዛል። አቡ ማርያም ሶስት አንድ ወር ሙሉ ለጥ ብዬ እናንተን አያለሁኝ። ምን አስጨነቀኝ? ለጥ ብዬ አንድ ወር ሙሉ ማርያም እንደው ድምጻችሁ ሁሉ ምን ያስጨንቀኝ? እኮ ጥንካሬ እኮ ነው። ጎበዝ ነሽ ሳራ፣ የኔ ፍቅር ናፈቅሽኝ። አቡ ጎበዝ ናት። አቡ ጎበዝ ነሽ ማርያም። ማሻአላ በሉልኝ ፕሊስ። ምን እንዳይሆነ ደግሞ ለሱ ማሻአላ ምን ጥንካሬ እንዳይጠፋ በስመ አብ ወልድ መንፈስ ቅዱስ ማሻአላ ማሻአላ ወይ ተባረካላ ብለንሻል። ማሻአላ አፍሽ ላይ ሲጣፍጥ ማሻአላ አላላችሁኝ? ማሻአላ ማሻአላ ሁሉም ያሉ ኧረ እኔ ተጠቃላረኩኝ። ምን ገና ነኝ። ኧረ እነዚህ ሰዎች አሳቀቁኝ እኮ ነው። አይደለም የምትሽኮረመሚ አይደለም እነሱ የሚጽፉት ነገር ነው። ማርያም እኔ ያላረገዝኩት ተፋቱኝ። ሀቢባ ሰው ማርገዙ የምታውቂው አሁን አንቺ ማርገዝሽን ያወቅኩትኝ ዋሽተሽኝ የነቃብሽ ባረማመድሽ ቅጣት መቀጣት አቁምሽ፣ አፍንጫሽ እንደዚህ ተለቀ ምናምን ሁሉ ነገርሽ ማለት ነው። አንቺ በምን ነው የምታውቂው ሰው እርጉዝ መሆኑን? የመጀመሪያው ማቅለሽለሽ ማቅለሸሽማ በምን ታውቂያለሽ? ቲክቶክ አቅለሸለሸኝ ብለሽ ከተናገርሽ ይሄ ደግሞ እንደ አንተ ወፍራል አርግዘሽ ነው ማለት ነው። አይደለም እንደዛ ከሆነ ብዬ ነው አንዴ በካካ አንተ ወፍራም ነው። መች አረገዝክ? ምን ወሬ ምን አገናኘው ከኔ ጋር? ወፍራም ሆነ ሲያረግዛል ያለ ማን ነው? ሰው ውፍረት ይወጣል አይደለም ዝም ብሎ እሺ። አዎ እና የፊትሽ ፊት ብቻ የሚታይ ከሆነ ለምሳሌ ላይቭ ላይ ዙም አድርገሽ የምትቀመጪ ከሆነ እና እርግዝናሽን ካልተናገርሽ በምን ይታወቃል? እየገፋ ሲመጣ ፊትሽ እየሰፋ ሲመጣ፣ አፍንጫ እየሰፋ ሲመጣ፣ ፊትሽ እየከበደ ሲመጣ ትከብጃለሽ እና ዝም ብለሽ ትቀያለሽ። እኔ አሁን አፍንጫ ይሰፍቱብሻል? ኖ አንቺማ ገና ነሽ። አሁን በዚህ ስቴጅ ላይ እኮ አይደለም የሚሰፋው። ወሩስ ጨምርና አፍንጫ ይሰፍቷል አለች። ስለዚህ ገና እኮ ነው። ገና ወደፊት ሲገባ ወሩስ ጨምር ነው ቀየረው። ከ7 ወር በኋላ ነው ፊት እየተቀየረ የሚመጣ። እኔ አሁን አቢባሽ እርጉዝ ቦ እንደዚህ ዘላለሁ ምናምን መዝለል ይቻላል? ትቻለሽ? ጀምር ያለሽ ማስቲካ ትበያለሽ። ሙሉ እርግዝና ማስቲካ በላ እየበላሽ ነው አይደል? መላከቶቹ እየታዩብሽ ነው። የመጀመሪያ 1 ወር 2 ወር እኮ ኖርማል ገብርኤል መዝለል ምናምን አይደል? ሳቅሳቅ ነው የሚለው እኮ አንዳንዴ። አዎ የመጀመሪያዎቹ 3 ወሮች ምናምን ኖርማል ነው። ከ6 ወር ግን ትዘይ አቢባውን አንቺ እስከ 4 ወር 5 ወር ትዘይ ነበረ። ችግር የለውም ትዘያለሽ። እስካሁን ደብል ታፕ አድርጉ አይደለም እንዴ? እንደውም እስከ በጣም ቢሉስ ጋይስ ታፕ ተናጋም ደብል ታፕ አድርጉ። አይዘለልም እንዴ? ደብል ነው። ስቶር አይዘለልም። ለምን ደብኗል? በሁለት ይባዛል። ምን ይሆናል ከዘለልሽ? በሁለት ይባዛል። ደብል ነው ጋይስ የምትሰጡ በሁለት ይባዛል። ደብል ነው ጋይስ። ኤኒ ጊፍት ደብል ነው። ደብል ኦኬ ጋይስ ደብል ነው። ፈርስጊፍት ለምዬኔ ፍቅር አንድ ጥያቄ የሚሆንብኝ ነገር አለ። እውነት የምሬ ነው ጋይስ። ደብሉን ጋይስ ደብል ሀቢባ ምን ግን ሀቢባ አሁን እኮ መዝለል ትላለች። ጥያቄ የሚሆንብኝ ነገር አለ። ቤታ ሀቢባ ንገሪልኝ። እሺ ምንድነው ጥያቄ? አይ ተረግዞ ምናምን ማለት ነው እንዴ? ይስ ይደረጋል። አይኑ እንዲጠራ ይባላል አገር ቤት። አረ እና እንደዚህ ያለ ቁልጭ ብለህ ተወለድክ። እኔ ጨዋ ባለ ትዳር ነኝ። ስለ እንደዚህ አይነት ነገር አለ አይደለም። ጥያቄ እኮ አሁን እኮ ሀቢባ እኮ ኖርማል እኮ እውቀት እኮ ሐኪም ቢኖረውን እዚህ ጋር ይነግረናል። አዎ ኖርማል ነው። ለሐኪም ደረጃ እንጃ ያፍራል።
አይኔ አንዳንድ አዋገስ አጠራለሁ ብለህ አንዳንድ በጣም ነው እንደምትጠነቆለው ጋር ሲልታብተዋል። አንድ ሰው ግን አሁን ለምሳሌ ሀቢባ ሰዎች እርጉዝ መሆናቸውን እኮ ሳያውቁ ምናምን የሚጨፍሩ የሚዘሉ ምናምን እኮ አሉ። አንድ ሰው ጋይስ አንዳንድ ሰው ለማስወረድ እንኳን ካልጋው እየፈለገ የማይወርድነት አለ አይደል? ኧረ አንድ ሰው ሳይፈልጉ ሲያደርጉ ለማስወረድ ስንት ነገር ይሞክራሉ፣ ግን አይሳካም። እግዚኦ ደብል ጋይስ ግላብ ልቀቁ። አንድ ሰው ግላብ ጋይስ ግላብ ልቀቁልን። ደብሉ እንጠቀም። ግላብ መልቀቅ ትችያለሽ ውዴ። ግላብ አለሽ ጋይስ ደብሉ እንጠቀም። ከ80 ምናምን ጋይስ ግላቡን ደብሉ ግላቡን ደብሉ እዚህ ቲክቶክ መስዬን እና ቴንክ ዩ ሶ ማች ሁለት ግላብ አንቺ ጋር ነው እንጂ ኧረ ተፋቱኝ በእግዚአብሔር እንዳልወጣ ከላይ አትጨማለቁ እንዴ ዝም አትያቸው ጋይስ ምን ብሎ አንድ አይነት ነገር ነው የምጽፉት ያማቸዋል በጣም ስለምንጥሽ እኮ የሚጽፉት እኮ ስትሽኮረመም እኮ ነው ልጅቷ አልተሽኮረመምኩም አትሽኮረመምሽም ኧረ ስትሽኮረመም እንዴት እንደሚያምርብሽ ቤታ ማርያምን ቤታ ያስነካሹ እንዴ ምናምን አስቀመጥሽ ምናምን ይላሉ ዝም ብለው ማሪ ቴንክ ዩ እናት ናይስ ደብል ታፕ www ማሪ ቴንክ ዩ ቅጣት እናንተ ከካትቀጡም እንዴ 1-0 ምንድነው ደብል በሉ ሁለት ያሸነፍነው እዚህ ስመጪ ትንሽ ፍራይዴት ሊያስቸግሩ ይችላሉ። እንዴት ጭኜ ነው እዚህ የምመጣው አታስብ። እሺ ተቀጡ ቤታ እስቲ ያንቺ ቅጣት ፋን ነው ንገሪያቸው። እሺ አንደኛው ቅጣት ወይ ጉድ! አንደኛው ቅጣት ስለ እርጉዝ እያወራን ስለሆነ 5 አይነት የእርጉዝ አክት ሆዳችሁ ውስጥ ጨርቅ አድርጋችሁ 5 አይነት የእርጉዝ አክት ታሳያላችሁ። ሁለተኛው ቅጣት አፍንጫችሁን ጎርጉራችሁ ምላሳችሁን መብላት። እሺ እንደዚህ አይነት ቅጣት ለናው እንጂ ቤታ ተይማት እኛ ባኖ ለናው ሶስተኛ ቅጣት ማለት ነው ራቅ ብለህ ሀቢባ ቆይ አላልኳችሁም። ሀቢባ ነው እያወራለሁ። እየሳቁ ያልቅሱ ወይስ ይቅር? ዳሪፍ ነው እሱ ያዝናናል። ይህ ሀቢባ በእንዳች እላያችን ላይ ሊማገጉ ነው። እላያችን ላይ ትሟገጋላችሁ። ታይሙ ራሱ አንተ አራዳ እኔ በቃ አሁን እኮ እንዲህ ቀይር የሚለኝ አይፈልገውም ብዬ እንድለው እኮ ነው። ፊት የሰፋባ ሶስተኛ ቅጣት የቲክቶክ 5 ሰው አክት ታሳዩናላችሁ፣ እኛ እንገምታለን ማን እንደሆነ። እሺ የቱን እንቀጣሻለን? ይሄኛው ደስ ይላል። ያው ነው መጨረሻ። ሰው ግን ፓፒን ጥሩት ቀስቅሽ እንዲወጣ አሁን ስለተኛ ነው እንጂ እኔ ቀሰቅሰው ነበር። ኦኬ ምንድነው ስለተኛ? ማርያምን ቀስቅሱኝ ብላ ትተኛለህ። ሰው እሺ እቀሰቅሰዋለሁ። ትንሽ ተኛ እቀሰቅሰዋለሁ እስከምንለይ እነግረዋለሁ። ማርያምን እነግረዋለሁ። እሺ የምር እቀሰቅሰዋለሁ። እናንተ ናችሁ ያላገናኟችሁ። እቀሰቅሰዋለሁ። እሺ በቃ እኔ የቲክቶክ የ5 ሰው አክት ኦኬ መሲ ጎንደሬዋ ማሪ ግራ ባለሽ ነው።